ከማርያም ዘርን ምን አድርጓል? ወስዷል። የሰው መቃል አንድ ሰው ሊኖረው የሚገባው ነገር ራሱ ክርስቶስ ኢየሱስ አለው። እሱን ነው እያወራን ያለው። ሌላ ታሪክ የለውም። ማለት እንደኔና እንደናንተ ከእናታችን እንደምንወስደው ሁሉ ኢየሱስ ክርስቶስም ከማርያም ምን ሆኗል? ዘርን ወስዷል። ከሰማይ የመጣ ዱብ ያለ ነገር አይደለም። ኦኬ፣ የሰውን ዘር ሊትራል የሰውን ዘር ምን አድርጓል? ሼር አድርገዋል እያልን ያለ ነው። ሶ ነሳ የሚለውንም ቃል ሄደን ስናየው የተወሰነ ደረጃ የሚያስኬደን ሐሳብ አለው። ግን ምን ማለታችሁ እንደሆነ ግን ክሊር ማድረግ መቻል ግን አለባችሁ። ምንድን ነው እያላችሁ ያላችሁት? ኦኬ፣ እኛም ይህንን ሐሳብ በሐሳብ ደረጃ ዘርን ስለመካፈል የምታወራ ከሆነ አዎ፣ የማርያም ልጅ ስለመሆኑ የምታወራ ከሆነ አዎ፣ ጴንጤም ይላል። ግን ያ ስጋ ሊትራሊ የማርያም ስጋ ነው ግን አንልም። ኦኬ፣ የማርያም ስጋ ነው አንልም። ኦኬ፣ የማርያም ስጋ አይደለም። ያ ስጋ ደሙ የማርያም ደም አይደለም። ምክንያቱም ቤተክርስቲያናችሁ ውስጥ እንደዚህ ያሉ ስህተት ትምህርቶች ስላሉ። ኦኬ፣ የጌታ ዘሩን ከወሰደ በኋላ ስጋው የራሱ ስጋ ነው። ኦኬ፣ የራሱ ስጋ ነው፣ ደሙም የራሱ ደም ነው። ኦኬ፣ ምክንያቱም ሰው ሲወለድ ከእናትና ከአባት ዘርን ነው እንጂ የሚካፈለው ስጋ ሊትራሊ ተቦጭቆ ወደ ልጅ አይመጣም። ሊትራሊ የእናት ደም ተቀድቶ ወደ ልጅ ደም ውስጥ አይገባም። ልጅ የራሱ ደም ነው የሚኖረው፣ ስጋም የራሱን ስጋ ነው ዴቨሎፕ የሚያደርገው። ከእናትም ከአባትም የሚወሰደው ምንድነው? እሱ ዘር ነው። ስለዚህ ዘርን ነው ስለመካፈል በመጽሐፉ የሚናገረው እንጂ የማርያምን ስጋ ሼር ስለማድረጉ የማርያምን ደም ሼር ስለማድረጉ አይናገርም። ስለ ፊዚካል ደምና ስለ ፊዚካል ስጋ የምናወራ ከሆነ ዘርንና ሊትራል የሆነውን በመስቀል ላይ የዋለው የፈሰሰው የእሷ ደም ነው አይባልም። የእሷ ስጋ ነው እኮ አይባልም። ለምን? በመስቀል ላይ የጌታ ስጋና የጌታ ደም ነው የፈሰሰው። ኦኬ፣ ዘርን ተካፍሏል። አዎ፣ ግን በዛ ዘር ውስጥ አሁን ስለ ስጋና ስለ ደም ስለፈሰሰው ዋጋ የምናወራ ከሆነ የኢየሱስ ክርስቶስ ብቻ ነው። እሱ መስተካከል ያለበት እሱ ሐሳብ ነው። እሱ ላይ ነው የምናወራው። እሱን ደግሞ ምናምን ክርስቲያኖች ነን። እሺ፣ ወደ ሐሳባችን እንመለስ። እሺ፣ ሌላ ማን ነው? እሱ ያላወራ ሰው ማን ነው? ያላወራ ሰው አንድ አሁን ባነሳው ሐሳብ ብቻ ቃል ስጋ ሆነ ሲል ታሪክን ለማስረዳት እኮ ነው የተፈለገው። ተረዳት ተስጠይቅ ነው ስላለ ካለ ይላል ምላሽ ቃልም ስጋ ሆነ ይላል አይደል? የዮሐንስ ወንጌል ላይ። ስለዚህ ይህንን ቃል ስጋ ሆነ የሚለውን ለማስረዳት ነው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተነሳ ሲል ማለት ነው። ተወለደ ይቅርታ ሲል ይህንን የሚያብራራው ደግሞ ቃልም ስጋ ሆነ ምን ማለት ነው? አሁን ከስጋዋም ስጋ ከነፍሷም ነፍስ ስትይ ምንድን ነው እያልሻለሽው? ማተር ያደርጋል። ቃላቶች የሚሸከሙት ሐሳብ አለ እታል እንድንግባባ ምንድን ነው እያልሻለሽው? ምን ማለት ነው? መጀመሪያ ክርስቶስ ከመወለዱ በፊት ቃል ነበር አይደል? እሱን ታምናላችሁ? እሺ። ከዛ በእመቤታችን ተወለደ። ይህንን ደግሞ ቃሉን ወደ ምድር የመጣበት ምክንያት ደግሞ ኃጢአታችንን ለማስተሰረይ እንደሆነ ይህንንም ታምናላችሁ? በስጋ መወለዱን አይደል ያላኛናችሁ? አንዳንዴ ኮመን የምንግባባቸውንና የምናውቃቸውን ነገሮች ብናልፋቸው መግባባት ያለብን ጉዳዮች ላይ ብንግባባ ጊዜ ብናባክን ብዬ ስለማመን ነው እኮ ያልኩሽ። አሁን ከማርያም ስጋና ነፍስ ነሳ ስትይ ምን እያልሽ ነው ያለሽው? እሱ ነው ጥያቄ። ያልተግባባ ነው እሱ ላይ ነው። እሱን ክሊር አድርጊልኝ። ነፍስ ነሳ ስጋ ነሳ ስትይ ምንድን ነው እያልሽ ያለሽው እኮ? ለማስረዳት እኮ የሞከርኩ ነው። አንድ ያዳም ሌላውን ተይዋ እኮ። ይሄንን ነው እኔ አሁን ጥያቄ ይሄ ነው። ይሄንን ምን ንገሪኝ። ምን ማለትሽ ነው ሚውሲ? እሱ ነው ጥያቄ። እሺ፣ ስጋ በስጋዋ ነው አይደል? ከስጋዋ ተዋህዶ ተወለደ ነው እና ስጋ ከስጋዋ ከስጋዋ ጋር አልተዋሃደም። ከእሷ ስጋ ጋር አልተዋሃደም። ተዋሃደ የሚል የለም መጽሐፍ ቅዱስ ውስጥ። ከማርያም ስጋ ጋር ሊዋሃድም አይችልም እኮ። እናንተ ሰው አይደለም ነው እያላችሁ ያላችሁት። እኛ ደግሞ በምድር ላይ ያለ ሰው ነበር። አንቺ አወራሹ ሌላ፣
ስለ ሰውነት የምታወሩ ሌላ ታለም። ማንም ህፃን ልጅ አንዴ ሰው ሲወለድ ከእናቱ ስጋ ጋር ተዋህዶ አይወለድም። ከእናት ስጋ ጋር ሰው ተዋህዶ ኢየሱስም ልክ እንደዛስ እንደ ማንኛውም ሰው ከእናቱ ስጋ ጋር ተዋህዶ አልተወለደም። ለምን ይዋሃዳል? የአንቺ ልጅ የሌለውን ባህሪ ለኢየሱስ ለምን ሰጪዋለሽ? ኢየሱስ አንቺ የሰው ልጅ ነው ካልን፣ ኢየሱስ ፍጹም ሰው ነው ካልን፣ ሰው ያለውን ካራክተር ነው የሚኖረው እንጂ ሰው የሌለውን ካራክተር ለምን ሰጪዋለሽ? አንቺ ከእናትሽ ስጋ ጋር ካልተዋድሽ፣ ከእናትሽ ደም ጋር ካልተዋድሽ እንዴት ነው ኢየሱስ ተዋህዷል የምትይው? ከጌታ ከማርያም ስጋ ጋርና ከማርያም ደም ጋር ምን ያገናኘዋል ታዲያ? በመንፈስ ቅዱስ ነው የተዋህደው። አንተ ያልተረዳኸኝ በስጋዊ ማንነት ነው። ከስጋዋ ከነፍሷ እያልን ያለ ነው። እኛ ከስጋዋ ማስረጃ በመንፈስ ቅዱስ አማካኝነት ከማርያም ስጋና ከማርያም ደም ጋር ተዋሃደ የሚል ማስረጃ ስጪ። የለም የእግዚአብሔር ቃል ውስጥ አንድም መጽሐፍ ቅዱስ ኤቪደንስ የለም። ካለ አንቺ ደስ ይለኛል። ትንሽ ተከሰኝ እዚሁ ላይ ጠብቅሻለሁ። ምን ችግር አለ? እዛ ሌሎቻችሁ ሀሳባችሁን መናገር ትችላላችሁ። እሺ ያኔ እዚህ ጋር ልጠይቅህ። እሺ አይ ርዕሱን አንጥለፈው ጋይስ። ኦርቶዶክስ እዚህ ጋር ማለት አሁን የባልኩ መሰረት እንመለስ ሐሳቡ ላይ እንቆይ። ግዴላችሁ ያነሳነው ሐሳብ ላይ እንቆይ። የሆነ ሐሳብ ካላችሁ እስከዛ ያስረዱክ። አዎ እዚች ጋር ላስረዳ። አዳምጣቸው ከይቅርታ። እሺ የሔዋን ስጋ የአዳም ነው አይደለም? የሔዋን ስጋ ከአዳም ነው የተወሰደው። አዳም ማስረጃ እስቲ ያሳይ። ጎና አጥንት አይደለም የወሰደው? ማስረጃ እስቲ ራስ ለፍጥረት ቃል ለምን አንተ ተመልሳለህ? አንተ አይደል እንደ የጠየቀው ራሱ ይመልስ። ማስረጃ እስቲ ለፍጥረት 2 ላይ። እሺ ለፍጥረት 2 ሰው ሲፈጠር ማለት ነው። እሺ ለፍጥረት 2 እሺ ለፍጥረት ምዕራፍ 2 ቁጥር ስንት? 24 አንድ ስጋ ይላልና አስተውሰን። እሺ ስንት? ለፍጥረት 2 ቁጥር ስንት? 24 ነው። አይዞ ስሜታዊ ከሆንክ ቻለው አይደለም። አንተ ራስህ አይዞህ ወንድሜ። አንዴ ወራጅ እዚህ ጋር እየሰማችሁ ነው። ሌላ ሰው እንዲደረባል እየሰማችሁ ነው። እየሰማን ነው። አዳምን ከፈጠረ በኋላ ስጋ ከሌላ ነው እግዚአብሔር የወሰደው። ዝም በል ብራዘር፣ እኔ እያወራሁ አንተ አታወራም። እኔ ነኝ እያወራሁኝ ያለሁት። የኔን ሐሳብ እኔ ነኝ የምታወራው። ለምን ታረከኝ ወንድሜ? ሐሳብ እኔ ነኝ የማወራው፣ አንተ አይደለም የምታወራው። የኔን ሐሳብ ወዳጄ፣ እውቀት ካለ ሞግተኝ። ያው አዎ፣ ይሄ አሁን የምታወራው ኢየሱስ ክርስቶስ፣ አሁንም ፎከስ አድርግ። ኢየሱስ ክርስቶስ ከማርያም ስጋን ወስዷል፣ ሊተራሊ ወስዷል፣ ደምንም ወስዷል የምትል ከሆነ ማስረጃ ስጠኝ። ከሌለ የለህም ማለት ነው። አሁን እያወራን ያለ ነው ስለ እሱማ አዳምም እኮ ስጋ አልነበረውም ብራዘር። ጌታን የሰራለት እሱን የፈጠረለት ወዳጅ፣ ከምድር አፈር ነው የተበጀው ወዳጅ። አሁን ስለ እሱ አለም እያወራን ያለ ነው። ስለ ማን ነው እያወራን ያለ ነው? ስለ ኢየሱስ ነው ያወራን ነው። ስለዚህ ስለ ኢየሱስ የምታወራ ከሆነ ኢየሱስ ላይ ቆመ አውራ። ኢየሱስ ክርስቶስ አሁን ሊተራሊ የማርያምን ስጋ ነው የወሰደው፣ ሊተራሊ የማርያምን ደም ነው የወሰደው የምትል ከሆነ ጥቀስ። ይኸው መጽሐፉ አውጣልሃል። አንድ የመጽሐፍ ቅዱስ ክፍል ማለት ነው። እሺ በቃ እዚህ ጋር ያለው ተመልካች ምንድን ነው? ስጋ የተለያየ እንደሆነ በአዳምና በሔዋን የተለያየ ስጋ። አይዞ ና ወዳጅ፣ ይኸው ሰማህ አይደል? ለምን የሚታረቀውን ጥያቄ ለምንድን ነው የምታስነኝ? ሚወስ ትዕግስት እሺ፣ ከቻላችሁ ፖለቲካ እየሰራ ነው። አይ ለምንድን ነው ግን ለማስረዳት ሲሞከር እሺ በቃ ሸኘኋችሁ። የሚንጫጫ ሰው በስርዓት የማያወራ ሰው ይሸኛል። ወዳጄ እውቀት አለኝ የምትል ከሆነ ይኸው ማርያም ኢየሱስ የወሰደው የማርያምን ስጋ ነው፣ ኢየሱስ የወሰደው የማርያምን ደም ነው የምትል ከሆነ ግባና በእውቀት ሞግት። እየተወራ ያለው ስለ ማርያም ስጋ፣ ኢየሱስ በመስቀል ላይ ያፈሰሰው የማርያምን ደም ነው፣ ኢየሱስ በመስቀል ላይ ያፈሰሰው የማርያምን ስጋ ነው የምትል ከሆነ ገብተህ መሞገት ነው ወዳጄ።
በጣም ግልጽ እኮ ነው እያወራ ነው ይሄን አይደል? አዎ። ካልሆነ እዚህ ላይ የማታወራ ከሆነ ሌላ ሀሳብ የምታነሳ ከሆነ ሄደን ደግሞ እናወራለን ሌላ ቦታ ላይ ማለት ነው። ስለዚህ አለኝ የምትል እውቀት ካለ ብራዘር ፉከራውን ትተህ በእውቀት ሞግታውን። ይኸው ግልጽ ነው ጥያቄው። በዚህ ጥያቄ ላይ እውቀት አለኝ እኔ ያው የማርያምን ስጋ ነው የማርያምን ነፍስ ነው የነሳው በመስቀል ላይ የፈሰሰው የማርያም ስጋና ደም ነው የምትል ከሆነ መሞገት ነው። ከዛ ውጭ ግን ሌላ ርዕስ ላይ ነው መግባት ነው የፈለግከው ማለት ነው። ወዳጄ ዳኒ ጠፋ ብዬ ስመለስ ቤትህ ማላቀው ሆነብኝ። ሁሉም ያወራል፣ ሁሉም ይንጫጫል። የፈለገ ሰው ነው ማይክ የሚያበራው። እኔ ያንተን ቤት በዚህ አይነት ስርዓት አላቀው። ምን ተፈጥሮ ነው? አሰራር ቀይረህ ነው? ይሹ ስሜታዊ ስላደረገ ነው። ቴዳዬ ጌታ ሆይ በጣም ጫጫታ ሆነ እኮ። ይሄን ቤት እንደዛ ስለማላቀው ግር ብሎኝ ነው። ግድ ነው። ይሹ ነው ቴዳዬ። ይሹ ነው። ከላይ ኮሪያንኛ በኮሪያ የጻፈው ሰውዬ እንዴት ነህ? እሺ ኦኬ። እኔ አንድ ሌላ ለየት ያለ ጥያቄ ሙታን አያማልዱም የሚል አለ። ይችን ታብራራለህ? ማን የጠየቀው? አይ ሙታን አያማልዱም የሚል አለ መጽሐፍ ላይ ተጻፉት ላይ ምኑ ጋር ነው ያገኘው? ቆይ ፈልጌው ልምጣ ቁጥሩን። አይሻልም? እንደሱ ይሻላል። እሺ ሳሙኤል ሰላም፣ ከየት ቤተ እምነት ነው? ሳሙኤል ይሰማል? እሺ ሳሙኤል አስታስ ወርደኝ አባይ ክርስቲያን ነኝ ግን ወስደዋል ስለሚያምን በመጽሐፍ ቅዱስ ነው ማለት። አንድ ይሄንን ላስረዳህና ልውረድ። አንድ ደቂቃ ስጠኝ። ቅድም ልፈልግ ብዬሽ ነበር አይደል? ተመልሼ መጥቻለሁ። ስለዚህ አንድ ደቂቃ ጠብቂ። እሺ ቆይ ሌላ ሰው ስለተቀበልኩ ከሱ በኋላ አስተናግሻለሁ። ችግር የለም። እሺ ሚሊዮን ከየት ቤተ እምነት እናንተ? አማን ነኝ ጴንጤቆስታል ሰከንድ ቦርን ክርስቲያን። የት ቸርች ነው ያለው? ያለሁበት ሙሉ ወንጌል ለንደን ይባላል። በቴል ሙሉ ወንጌል ለንደን በቴል ነበርኩት። ሙሉ ወንጌል ታምናለች ብለህ ልትነግረኝ ነው? መጽሐፍ ቅዱስ የሚለውን ልንገርህ። ስጋ እንደወሰደ ስጋ ካልወሰደ ሰው ሊሆን አይችልም። ያለ ስጋ ሰው መሆን የማርያምን ስጋ ማለት ነው። አዎ ከማርያም ስጋ መውሰድ አለበት። ማርያም አይደለችም? ማስረጃ በሮሜ ምዕራፍ 1 እሺ ሮሜ ምዕራፍ 1 እሺ ሶስተኛና አራተኛ ቁጥር እሺ 3 እና 4 እሺ ይህም ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳው በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ምኑ ጋ ነው ስጋን ወሰደ የሚለው? አሜን። አንብበው እንደገና ቀስ ብለህ። ስጋ እንደወሰደ እንዴት ብሎ ስጋ እንደወሰደ አሁን እድስ ስጋን ወሰደ የሚለው ይታል። እሺ በስጋ ከዳዊት ይላል አይልም? አይልም። ከዳዊት ዘር ነው። በስጋ ይላል አይልም? በስጋ ይላል። በስጋ ከዳዊት ዘር። አዎ ከዳዊት ዘር እና ዘሩ ዘር ስጋ አይደለም እንዴ? አይደለም። ኤግ ማለት ኤግ የሚባለው ስጋ አይደለም? እሱ አይደለም። ለይ መጀመሪያ፣ ለዛ ነው መለየት ያለብህ። ልስጥህ አናዘር እንትኑ ልስጥህ። ከዛ ማቴዎስ 1:1 ሄድ። አይ ይሄንን ጨርሰን ነው እዚህ ላይ እንደሌለ ማወቅ አለብህ። ለሱ ለመጨረስ መጽሐፍ ቅዱስ እኮ ብራስ ራሱ አይደለም አይደል? አሁን ምን አለ ስጋ አትደረብ ወዳጅ፣ እኔ ሳውራ አትደረብ።
እኔ ሳወራ ለምን ትደረባለህ? አዎ ኢየሱስ ክርስቶስ በስጋው ከዳዊት ዘር ነው። ይሄ ማለት ከማርያም ስጋን ቆርጦ ወስዷል ማለት አይደለም። ምንድን ነው እያለ ያለው? ዘርን ተካፍሏል ነው እያለ ያለው። አዎ ዘርን ተካፍሏል። በዛ ዘሩን ሲካፈል ከማርያም ስጋዋን እየቆረሰ ምናምን አይደለም ልጅ የሚሆነው። ልጅ የራሱን ስጋ ነው ዴቨሎፕ የሚያደርገው፣ የራሱን ደም ነው ዴቨሎፕ የሚያደርገው። ይሄ ልክ ጌታችን ኢየሱስ ክርስቶስ እንደኔና እንዳንተ ሰው ነው። እኛ የሌለን ካራክተር ጌታ ጋር አለ ማለት አንችልም። እኔ ያለኝ ካራክተር ነው ጌታ ጋር ያለው፣ ጌታ ጋር ያለው ካራክተር ነው እኛ ጋር ያለው፣ በሰውነት የምታወራው ከሆነ ማለት ነው። ከዚህ ሮሜ 1 አልከን፣ ሮሜ 1 ላይ የለም ማለት ነው። ሌላ የመጽሐፍ ቅዱስ ክፍል ካለ ሂድ አሳይ። እና እንደ አንተ አማኝ እና 2 ደቂቃ ብትሰጠኝ 58 አለ እስከ 10 ብራዘር ወደ ጥቅስ እኔ ስለ አማኝ ይሁን አቱን አደማኝ አሁን ወደ ማስረጃ ሄድ ማለት እንዳንተ አማኝ በክርስቶስ 21 ዓመት በክርስቶስ አሁን ሙግት ላይ ስጋ እንደወሰደ እንዴት ብለህ ነው? ወደ ማስረጃው ብራዘር እኔ ጥቅስ ነው ባና እድል ስጠኝ። እሺ ይህን የሰጠህ በስጋ ከዳዊት ጥቅስ ነው የምፈልገው፣ ጥቅስ ነው የምፈልገው። ጥቅስ አንተ ስጠኝ ወዳጅ። አዳምጠዋ መጀመሪያ አዳምጠው። አንተ ዲክታተር ሆንክ እኮ አንተ አዳምጠው። እንዳንተ አማኝ ነውና እንደዚህ ከሆነ እንኳን ለኛ እኔና አንተ ወንድሜ አሁን ጥቅስ ስጠኝ አይደለም የአንተ እውቀት ለማወቅ ከሆነ እንደዚህ ወደ ህይወት ለማምጣት ከሆነ እድል ስጥ። አሁን ልንገርህ ልሰጥህ የምችለው ማስረጃ ስታወራ የጠየቀኝ እድል ስጠን። አሁን ማስረጃ ማቴዎስ 1:1 ማቴዎስ 1:1 ጎበስ ደሱ አያ ማቴዎስ ምዕራፍ 1 ቁጥር 1 ላይ ስጋን ከማርያም ወሰደ የሚል አሳየኝ። ያው አዎ እንዴት ብሎ እንደወሰደ ከዛ እድል ስጠኝ ልንገርህ። ይሄው ስሜታ ያጥራዘ እሺ ያው 1:1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ምን ጋር ነው ስጋን ወሰደ የሚል? አዎ ጌታ ይባርክ። አሁን ዳዊት ስጋ ነው እዚህ ልንገርህ። እሺ መጽሐፍ ቅዱስ በራስህ የምትተርጉመው ከሆነ አባይ እሺ፣ ካልሆነ ዳዊት ስጋ ነው፣ ስለ ስጋ ነው የሚናገረው። አብርሃም ይስሐቅ ወለደ ብሎ ወደ ማርያም ነው የሚመጣው። ስጋ አይደለም ዳዊት። እሺ ዳዊት ስጋ አይደለም። እሺ እና የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ አለው። ሮሜ 1 ደግሞ በስጋ ከዳዊት ዘር አለ። ክርስቶስ ራሱ በ21 ዘር ነው። አሁን እዚህ ላይ መጀመሪያ ማቴዎስ ላይም የለም በልና ከዛ እንዴት ብሎ እንዳተካፈለ ልንገርህ። ጥቅስ ሰጥቼ አሁን ጥቅስ አምጣና ከዛ ጥቅስ አምጥተህ ስጨርስ ነው እኮ የምንቀጥለው ወዳጄ። እኛ ክርስቲያኖች ነን። የእግዚአብሔር ቃል የማይለውን ሐሳብ ይሄንን የዳዊት ልጅ አለውና ዳዊት ሰው ነው አይደለም? ስጋ ነው አይደለም? ስጋ አይደለም፣ የሰው ልጅ ነው ዳዊት። የሰው ልጅ ነው ዳዊት። እና መጽሐፍ ቅዱስ ስጋ ሲለው ስለ ሰው ነው የሚናገረው ወይስ ስጋ ማለት ነው የሚበላ ነው? ስጋ አላለውም ብራዘር። የትኛው ነው ስጋ? እንዳንተ ኦርቶዶክስ እና አሁን ቶ ስሜታዊ መሆኑን ተውና እንዳንተ አማኝ ለዚህ ከሆነ አባዬ ችግር የለውም። ደግሞ አይደለም ይሄንን አሁን እንዴት ብሎ ነው የዳዊት ልጅ ስጋ የሚሆነው ስጋ የሚወስደው ካልከኝ ገላትያ 4:4 ሂድ። ገላትያ 4:4-5 ሄድ። የትም ቦታ ላይ አንዴ ብራዘር አንዴ የትም ቦታ ላይ ሂድና ከማርያም ስጋውን ወሰደ የሚል የለም። ዘርን ስለመካፈል ገላትያ 4:4 አትደረብ ብራዘር፣ ሄድልሃለሁ። አትደረብ። ኦኬ ጴንጤ ነኝ ያለ ሁሉ ጴንጤ ነው ብዬ እኔ አላምንም። ጴንጤን የማውቀው በትምህርቱ ነው። ፓስተር እንደዛ ነው። እኔ ቲክቶክ የሚያምረው እንደዛ ነው። ቲክቶክ ማለት ስጋ ካልወሰደ ሰው ሊሆን አይችልም። ለምን ትደረባለህ ብራዘር? ለምን ትደረባለህ? አትደረብ ብራዘር። እንዴ ስላወራህ እኔ አላምንህም። ክርስቲያን ነኝ እኔ። ኦኬ ሊተራሊ ኦርቶዶክስ እንደምትለው 470 አለ እዚህ ክርስቲያን ነው። ይችን ነው ብለው ያለ አትደረብ ብራዘር፣ አትደረብ። ራስን ጴንጤ ነኝ ስላልክ እኔ ጴንጤ ነኝ ብዬ አልወስድህም። ጴንጤ ከሆንክ ጴንጤ በጥቅስ ነው የሚያምነው። አይመለከተኝም ፕሮፋይል። ጴንጤን የማቀው እምነቱ እንደ እግዚአብሔር ቃል ነው። አለቀ። አባ
እግዚአብሔር ቃል ነው። ስጋ ስንል ባህር ነው። እሺ አስወርጃለሁ። ብራዘር አየህ፣ ጴንጤ ነኝ ፕሮፋይሌ ነኝ ዝማሬ ምናምን ስላልክ ላምንህ አልችልም። ጴንጤ የሚታወቀው እምነቱ እንደ እግዚአብሔር ቃል አለቀ። እንደ እግዚአብሔር ቃል የምታሳይ ከሆነ እንመን። ከኪስህ እያወጣ ግን እመኑኝ አትበል። ብራዘር ጴንጤ ነኝ ማለት አንተ ጴንጤነትን ማረጋገጫ አይደለም ወዳጄ። በእግዚአብሔር ቃል ነው ወይ ነው እምነትህ? ለምን ራሳቸውን ጴንጤንን ብለው ደብቀው የሚኖሩ ኦንሊ ጂሰሶች ስላሉ አየህ፣ ጴንጤነን ይላሉ፣ ሲፈልጉ ኦርቶዶክስ ነኝ ይላሉ። መባሉ አይደለም ትምህርት የጴንጤ ነው ወይ ነው ጥያቄ። አዎ ከሆነ ብራዘር እንቀጥላለን፣ በማስረጃ ታሳየናለህ ማለት ነው። ከዛ ውጭ ግን በግድ እመኑኝ ፓስተሬ ምናምኔ ስላልክ ልናምና አንችልም። መጽሐፍ ቅዱስ ውስጥ ከእግዚአብሔር ቃል አንጻር ሄደን የምናይ ከሆነ ኢየሱስ ክርስቶስ ሊትራሊ የማርያምን ስጋ ቆርሶ ወስዶ በመስቀል ላይ አዋለ የሚል ትምህርት የለም። የማርያምን ደም ፈሰሰው የሚል ትምህርት የለም። አንዴ ማስረጃ ላሳየክ። ቆይ አንዴ ጨርስ ዳኒ፣ ጨርስ ዳኒ። በእግዚአብሔር ቃል ውስጥ ኢየሱስ ክርስቶስ ዘርን ተካፍሏል። የዳዊት ዘር ነው። ያ የዳዊትን ዘር የተካፈለው ከማን ነው ካልሽ ከማርያም ነው። አለቀ። ከዛ ውጪ ግን ሊትራሊ ስጋን ቆርሶ ደምን ቆርሶ የማርያምን ስጋና የማርያምን ደም ነው የሚል ትምህርት በእግዚአብሔር ቃል ውስጥ የለም። በመስቀል ላይ የፈሰሰው የጌታ ደም ነው። የተቆረሰው የጌታ ደም ነው። የስጋው የጌታ ደም ነው። የፈሰሰው የተቆረሰው ስጋ የጌታ ስጋ ነው። የፈሰሰው ደም የጌታ ደም ነው። ከዛ ውጪ ስፔሻል የሆነ ከሰማይ የወረደ የማርያም የሆነ ምናምን የሚባሉ ትምህርቶች እንደ እግዚአብሔር ቃል ትክክል አይደሉም። እግዚአብሔር ቃል ውስጥ ያሉ ይሄ መጽሐፍ ቅዱሳዊ ነው። ማስረጃ ስለምናቀርብ የጠቀሳችኋቸው ጥቅሶች ሁሉ የሚያወሩት ዘርን ስለመካፈል ስለሆነ ማለት ነው። እሺ ሚዮስ ቴንክ ዩ ዳኒ። አንድ ነገር እዚች ጋር ልጨምር። ቴንክ ዩ ጋድ ብለሽ ዩ ብራዘር። አንዴ ብራዘር አንዴ። እሺ ሚዮስ እሺ ሰላም። እሺ ልጀምር። ለየትኛው ነበር ማስረጃ የምትሰጪን? አሁን ለሚሰማኝ ሰው የሉቃስ ወንጌል ምዕራፍ 1 ሉቃስ ወንጌል ያስረዳል። ቅዱስ ገብርኤል እመቤታችን እንዳበሰራት ለምን ነበር ላልከው የሰው ስጋ ነው እያላችሁ ነው ላላልከው፣ ወይም ደግሞ ከደሟ ደም ወስዶ ነው ላልከው ምላሽ ልሰጥ እፈልጋለሁ። እኔ እኮ አላልኩም፣ አንቺ ነሽ ከደሟ ደም ሊትራሊ ከስጋዋ ስጋ የምትይው አንቺ ነሽ። እኮ በመንፈስ ቅዱስ ያልኩን መንፈስ ቅዱስ ማስረጃ አምጪ አልከኝ። እኔ አላልኩሽ አይደለም። ለምን እንቆሻሻለን? እኔ አልረሳውም። ያወራነው ላስታውስሽ ብዬ እኮ ነው። እሺ ንገሪኝ። አንቺ በመንፈስ ቅዱስ ነው ያልነው ስለ አንዴ ታዲያ ምንድነው ልታሳይኝ የፈለግሽው? ምንድነው ልጻፍልሽ? እኔ ባጭሩ ላስረዳህ የምፈልገው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ስለቀደም ከስጋዋ ከስጋዋ እንደዚህ ወስዶ የሰው ዝቃ አሁን አንድ ወቴ እንደውም እዚህ ጋር እያለች የነበረው ታዲያ ምንድነው እኛ ስንቆነጠጥ እንትን ይሰማናል ምናምን ለምትሉት እዚህ ጋር ለሌሎቻችሁን ምላሽ እንዲሁም ሚስ አንደርስታንዲንግ ተፈጥሯል። ይችል ላስረዳህና ልውረድ። ችግር የለም። ይኸው ከፈትኩልሽ። ሉቃስ ስንት? ሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ለእመቤታችን ያስረዳት ምዕራፍ 1 እዛ ምዕራፍ 1 ቁጥር ስንት? ቆይ እኔ ለምን አላበራለሁ? እሱ ቁጥር ያስቸግርሻል። አሁን ለመነቃቀፍ እኮ አይደለም እያወራን ያለነው። ያስቸግርሻል እኮ ነው ያልኩሽ። አሁን ነው የሚባለው። አስቸግሮሻል። ችግር የለም። ምን ችግር አለ? በአንቺ አትጀመረ። ሁላችንም ያስቸግራል። እሺ ቅዱስ ገብርኤል እመቤታችን ስላበሰራት የሚለው ላይ እንመልከት። ሁሉንም ከማነብልህ መንፈስ ቅዱስ ላይ ያለውን የሚገልጸውን ላስረዳክ። እሺ እዚህ ጋር ምንድነው የሚለው? ለመንግስቱም ፍጻሜ ወንድ ያው እዚህ ጋር ማርያምን መልአኩ ቅዱስ ገብርኤል ነው እንደምትወልድ ለድንግል ማርያም ያበሰራት። በዛም ሰዓት ምንድነው ያለችው? ማርያም መልአኩ እንዲህ ብላ መለሰች፣ ወንድ ስለማላውቅ ይህ እንዴት ይሆንልኛል? መንፈስ ቅዱስ ያድርብሻል
የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥን ምሳሌ የሰጣት ለድንግል ማርያም እንደምትወልድ ማስረጃ ለማድረግ ነው። አሁን ምንድነው እዚህ ጋር የሚለው በእርጅናዋ ጊዜ ወይም ደግሞ በመውለድ በማችልበት እድሜ ላይ ወልዳለች እዚህ ጋር ከጸነሰች እና አሁን ይሄኛው ከዚህ ርዕስ ጋር አይገናኝም። ለምሳሌ ነው እያስረዳው ያለው። ስለዚህ እዚህ ጋር ከሰው ልጅ ወይም ደግሞ ኢየሱስ ክርስቶስ የተወለደው ከሰው ልጅ ወይም ከሰው ይሄ የዘር ፍሬ አይደለም። አንተ እንደዛ ለማለት ለማሳሳት እየሞከራችሁ ነው። እኛ እያልን ያለ ነው በመንፈስ ቅዱስ ተወለደ። ቆይ ምን ያልሽውን እኔ አንተ ያልከው ምናምን አትበይ። እኔ ራሴ ሐሳቤን እኔ ላውራ ታለ ኦኬ። አሁን ያላልኩትን አልክ ምናምን አትበይ። ያንቺን ሐሳብ ነው ልንሰማ የመጣ ነው። ማስረጃ አለኝ ያልሽው ለአንቺ ሐሳብ ነው እንጂ ለእኔ ሐሳብ አይደለም። እዚህ ክፍል ላይ ጌታ የሰውን ዘር አልወሰደም ይላል። እሺ ከመጀመሪያው ጀምሮ ላስረዳህ። እንደሱ ከሆነ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ለዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚችም የድንግል ስሟ ማርያም ይባል ነበረ። ቅድም አሁን እዚህ ጋር የማርያም አይልም ሌላ ስም ነው ብሎ የጠቀሰልን የነበረው የማርያም የሚለው ላይ። ከዛ መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋም የተመላሽ ሆይ ደስ ይበልሽ፣ በእግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ከእግዚአብሔር ዘንድ ባለሟልነትን አግኝተሻል። አትፍሪ፣ ነው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ ነገር እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መልአክ ቅዱስ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል አላት። ሀሳቡ ላይ ብታተኩሪ እኛ አሁን የምናውቀው ክፍል ነው እና ሀሳብሽ ላይ ያለበትን ቦታ ብቻ አሳይን። ከሰው ዘር ተዋህዶ ወይም ደግሞ ከድንግል ማርያም ሲወለድ ከሰው ዘር ተዋህዶ ሳይሆን በመንፈስ ቅዱስ አድሮ ነው ከሷ የተወለደው። ስለዚህ የሰው ዘር የለበትም። ቅድመ ዓለም የነበረ በምድር ሲመጣ አዎ በመንፈስ ቅዱስ አድሮ ነው ከሷ የተወለደው። ስለዚህ ያ ማለት ድንግል ማርያም በድንግል ማርያም አንዴ ሰምታችኋታል። ኦርቶዶክስ የሰው ዘር መንፈስ ቅዱስ ነው ያደረባት። የወንድ ዘር የወንድ ዘር ለማለት ነው። በስጋማ እንደ ሰው ነው የሆነው በምድር እያለ። ግን እኔ ለማለት የፈለኩት የሰው ዘር ስልክ እንደዚህ በእኛ አሁን ሰዎች ባለን የውልደት ፕሮሰስ ውስጥ ሆኖ አይደለም የተወለደው እንጂ የሰው ዘር ወይ ደግሞ ከእናት በዳዊት በኩል ያለው ዘር አለው እያልሽ ነው ያለሽው። የሰው ዘር ስልህ ለምንድን ነው ያልተረዳችሁኝ? አላውቅም። ለምሳሌ በመንፈስ ቅዱስ ነው የተወለደው እንጂ እኛ አሁን ሰዎች ከኛ ጋር ለመቃወም አይደለም በፍጹም። እኔ ልልህ የፈለኩት በመንፈስ ቅዱስ ቃል ከሷ ተወለደ ነው እያልኩ ያለሁት እንጂ ሰው ዘር እንደሚወለደው ወይም ደግሞ ከወንድ ዘር የተወለደ አይደለም። ተረዳኝ ሐሳቤ? እኮ ይኸውልሽ ልረዳሽ የምችለው አይዞሽ እኔ ልረዳሽ የምችለው ኦኬ ቤተክርስቲያንሽ ራሱ ኢየሱስ ክርስቶስ እንደ ሰው የሰው ዘር መሆኑን ታምናለች። አዎ በምድር እያለ የሰው ዘር ነበር ማለት እንደ ሰው ነበር። እንደ ሰው ስጋ ተላብሷል በምድር እያለ አስመስሎ አይደለም። እኛ ስለ ውልደቱ ነው እያወራን ያለ ነው። እኔ አሁን ስለ ውልደቱ ነው እያወራሁ ያለው። ስለ ውልደቱ ስለሆነ ጥያቄያችሁ ለምንድን ነው ጥያቄን የምታዘዋውረው ማለት የምትቀይረው? አሁን ስለ ሰው ዘር ስናወራ ቃል አንሰንጥቅ፣ እንደማ አንድ አድምጠኝ። ቃላቶችን አንሰንጥቃቸው። እኔ እያወራሁ ያለሁት አልሰነጠኩም። ኦኬ የሰው ዘር አይደለም ከመንፈስ ከላይ ከሰማይ የመጣ ነው ካልሽ ቤተክርስቲያንሽም እንደሱ አታምንም። ስተት ነው።
ኦርቶዶክስ ራሱ ማታምነውን ትምህርት አንቺ ስላልገባሽና አሁን ከኛ ጋር ለመቃወም ስላወራሽ ትክክል ነሽ ማለት አይደለም። ቤተክርስቲያንሽም አታምንም። ኢየሱስ ክርስቶስ ፍጹም ሰው መሆኑን ታምናለች። ቤተክርስቲያንሽም ፍጹም ሰው ነው። ምን ማለት ነው? ልክ ከሰማይ የወረደ ልዩ ፍጡር አይደለም። ልዩ ስጋ አይደለም ጌታ የያዘው። ፍጹም ሰው ነው። በቃ ሊትራሊ አንድ ሰው ያለው ካራክተር ኢየሱስ አለው ብላ ኦርቶዶክስ ታምናለች። ቅድምናችን ከማርያም ጋር ተዋህዶ ነው ያልችን። ኦኬ፣ ከማርያም ጋር የተዋሃደ የምትዩ ነገር ካለ ከማርያም ጋር ተዋህዶ የሚል ማስረጃ ስጭን ነው እያልንሻለን። ሚዩት ነሽ እያወራሽ ከሆነ ሚዩት ነሽ። ማይክሽ ዝግ ነው። እኔ ልቀጥል አለቃ ወንድም? እሺ አንተ ትሰራለህ። ትማር ነው ይሻላል። ሰላም እንዴት ናችሁ? ከታች ገስት ላይ ያላችሁ 400 ምናምን 62 አካባቢ ያላችሁ ሰዎች ሰላም እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ምንድነው ዮሐንስ ወንጌል 1 ላይ ምንድነው የሚለው? ቃል ነበር ነው የሚለው አይደለ? መጽሐፍ ቅዱስ ስላልያዝኩ አንተ ትከፍትልኛለህ። ቃል ነበረ፣ ኋላ ግን ቃል በእመቤታችን ቅድስት ድንግል ማርያም ማህፀን ላይ ፍሬዋን በመውሰድ ሰው ሆኗል። ቅድም ልጅቷ የሰው ዘር ያለችው የወንድ ዘር ለማለት ፈልጋ ነው። አረዳድ አንዳንድ ጊዜ መረዳድ ለጽድቅ ለራሳችን ለህይወት ስለሆነ ጉዳዩ ለአንተ ህይወት እንዲኖረኝ ነው ፍላጎት አይደለ? ያንን ደግሞ በቀናነት በዚህ በማቃናት ብንረዳዳው ከዛን ደግሞ በመጀመሪያ ዕብራውያን 2:16 አውጣልኝ። እሺ ዕብራውያን መጀመሪያ ቃል እግዚአብሔር ቃል እንደነበረ ታምናለህ? ምንድነው ፖይንት? አሁን ልታሰዳ ነው የገባኸው? ምንድነው ምን ጉዳይ ነው? ዕብራውያን 2 ለምንድን ነው ማስረጃ ልስጣችሁ ያለው? ለምን ነው ማስረጃ የምትሰጠው? ስለምን ነው እያወራህ ያለው? ማስረጃውን የምታቀርበው ስለምንድን ነው? ማስረጃ ማቀርብልህ ከእመቤታችን ከቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋ ወስዷል። ከስጋዋ ስጋ ወይ ደግሞ ሰው ሆኗል። ስጋ ስትል ምንድን ነው እያልክ ያለው? ዘር እያልከኝ ያለው ወይስ ሊትራሊ ስጋን ቆርሶ ወስዷል እያልከኝ ያለው? ስጋ እንዴት ሆኖ ይቆረሳል? ስጋ ተቆርሶ የተወሰደው ከአዳም ብቻ ነው ለሕይወት ሌላ ሕይዋንን ለመፍጠር ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከእመቤታችን ስጋ የምትል ከሆነ ስጋና ደምን አንስተህ ስለ ስጋና ስለ ዘር የምታወራ ከሆነ ጊዜ ማባከን አያስፈልግም። አዎ እኛም ዘር ነው ከማርያም ዘርን ተካፈለ ብለን እንጨርሰው። ኦኬ ጌታ ዘር ምንድን ነው? ዘርና ስጋ ልዩነት አለው ወይ? ቃላት የምትጠቀም ከሆነ አሁን ለምሳሌ የሆነ ሰው ድምፅ አለ አንተ ጋር ነው ማጋው ድምፅ እስማ አንተ ጋር ነው ያለው። እሺ ያው ስለ ዘር የምታወራ ከሆነ ምን ማለት ነው? ሰዎች ሰው የሚያደርግ የሰው ዘር ማለት ነው የምታወራ ከሆነ አዎ እንልሃለን። ስጋን አምጥተህ ስጋ ማለት ሊትራል ስጋ ነው። በመስቀል ላይ የዋለው የማርያም ስጋ ነው፣ የፈሰሰው የማርያም ደም ነው ካልክ ስተሃል እንላለን። ለምንድን ነው የምንልህ? ሰው በባህሪው ከእናትና ከአባቱ ሊትራሊ ስጋን ቆርሶ ደሙም ደግሞ የእናቱ ደም ሆኖ ስለማይወለድ ኦኬ አይወለድም። ስለዚህ ዘር ስትል ስጋና ደም ብለህ የምታወራው ሐሳብ ስለምንድን ነው የሚያወራው? የምልህ ለዛ ነው። ሁለቱንም ያስረዳል መጽሐፍ ቅዱስ ሁለቱንም ያስረዳል። መጀመሪያ ዘር የሰው ስጋ እንደሆነ ስጋ ደግሞ ከዘር እንደሚመጣ ያስረዳል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው የእመቤታችን የቅድስት ድንግል ማርያምን ዘር ነው። ይሄ ዘር ደግሞ ስጋ ነው።
ስለ ዘር የምናወራው እኮ ጨረስን። አሁን ስለ ዘር የምናወራው ጥያቄው ስጋን ደግሞ ስጋው ሊትራሊ አሁን ስጋ ብለን የምታወራው ስለዚህ ፍለሽ ነው አይደል? ጌታችን ኢየሱስ የያዘው ያ ፍለሽ ሊትራሊ የማርያም ነው ምስል ሆነ ነው አሁን የምንቀጥለው ማለት ነው። ዕብራውያን 2:16 ናውጣልኝ 14 15 ተደብቃ ምን አላ ኦርቶዶክሳዊ ቋንቋ አባቴ ቴንክ ዩ ቴዳይ። እሺ ያደናል። ከምንድን ነው የሚያድነው? ወዳጅ አቤት ከምንድን ነው የሚያድነው? ከኃጢአት አድኖኛል። ከኃጢአት አሁን ኃጢአት የለብህም ማለት የቅድሙን ጨረስና አሁን ኃጢአት የለብህም ማለት ተስማምተሃል ማለት ነው። አሁን በገለጽኩት ሐሳብ ተስማምተሃል። አይ ከአንድ ርዕስ ከመዝለላችን በፊት ጨረስ ነው ማለት ምንም ከዛ በኋላ ማስረጃ ሳይለ በእኔ ሐሳብ ላይ ተስማምተን ጨረስ ነው። ከኃጢአት ነው የሚያድነው። አሁን ኃጢአት የለብህም ማለት ነው። ክርስቶስ በስጋ ተካፍሏል አይደለ? ወራዴ ርዕስ አልቀየም። በቃ ወጣ ነው ከሱ እዚህ ጋር መተመልሰህ ምናምን መቼ አልጨረስንም ብዬ ነው እንጂ አምነሃል። ካመንክ እኔም ደግሞ ቀጥላለሁ፣ ችግር የለውም። ወዳጄ አቤት ወዳጄ ተስማማን እኮ ከዘር ባሻገር ኧረ አልተስማማውም። ስጋ ተካፍሏል ነው እንጂ ዘርማ ዘር ነው። ዘር ደግሞ የስጋ ዘር ነው። ሶ ይሄን ሐሳብ ማውራት አልፈልግም። እፈልጋለሁ፣ ችግር የለውም። ጌታዬ መድኃኒቴ ኢየሱስ ክርስቶስ እኮ ነው። እንዴት አላወራኔ አወራለሁ እንጂ ለማን ምስክርነት ልሰጥ? ካንተ ፊት ካልመሰከርኩኝ ማን ጋር መሰክራለሁ? እሺ ጥሩ እኮ እንቀጥላ። እሱን ሐሳብ ይሄ ቀረስ ነው። ስጋን ተካፈለ ብለህ ስጋን ዳሬት ከእናቱ ላይ ቆርጦ ወስዷል እያልከኝ ያለው ቆርጦ ሳይሆን ሰው ልጅ ሁሉ አንተ አሁን የሰው ዘር ነህ፣ የሰው ስጋ ነህ። በቃ ቆርጠህ ነው የወሰድከው። ዘርን የተካፈልኩት አይደለም። ዘርህ ምንድን ነው? በቃ የማን ነው? ከእናትና የማን ነው? ስጋ ነው አይደለም? ከእናትና ከአባቴ ስጋ አይደለም። ዘር ስጋ አይደለም ወዳጄ። ዘር ውስጥ የኔ ማንነት ሜካፕ የተደረገበት ከእናትና ከአባቴ የወሰድኩበት ማንነት ነው ተካፈልኩት። አይደንቲቲ ማለት ያንን እኮ ማንነት ማለት ማንነት ወሰድክ ማለት የእናት አባትን ስጋ ዘር ነው እኮ። ዘር ነው የምታወራው ወይም ደግሞ ክሮሞዞም እንደምትለው። ስለዚህ ዘር ነው የምታወራው ወዳጄ። በቃ አለቀ። ተስማማን እኮ። ለዚህ ጊዜ እኮ ዘር ማለት ደግሞ ስጋ ነው ተካፍሏል በለኝ። ከዛ እንሄዳለን። ያንን ዘር ያልከውን ዘር በለው ሳይሆን አንተ ራስህ በለው እንጂ በለው ሳይሆን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ እንዳታፍር። የምታፍር ከሆነ እኔ አልነጋገርም። አትደረግ። እሺ ይሄንን ዘር የምንለውን ቋንቋ መጽሐፉ ሚውት አድርጎ የሆነ ድምፅ ያስተጋባል እናንተ ጋር መሰለኝ። ቴንክ ዩ። ይሄንን አሁን ያወራነውን ዘር ስጋና ደም ስለመካፈል መጽሐፉ ያወራል። አዎ ያወራል። ሶ መጽሐፉ እያወራ ያለው አንተ እንደምትለው ሊትራሊ ከእናት ላይ ስጋ መቁረስ ወይ ደግሞ የልጁ ስጋ የማርያም ስጋ ነው ብሎ መውሰድ ነው ወይ? አይደለም። የማርያም ደም የልጁ ደም ነው ብሎ ነው እያወራ ነው ወይ? አይደለም። ኦኬ ዘር ብሎ ይገልጸዋል። አዎ በዘር ከተስማማን ጨረስን እኮ በቃ። ይሄን ነው እያወራን ያለ ነው። ሶ የቃላት ጨዋታ ነው ማለት ነው የምትጫወተው እንጂ ስለ ዘር ነው የሚያወራው ካልከኝ በቃ ተስማማን እኮ። ምንም ጊዜ እኮ አናባክንም። ይሄ ዘር የተባለው ስጋና ደም መካፈልን በሚል ሐሳብ ተገልጿል ወይ? አዎ በቃ አለፍን። በቃ ችግር የለም። ምክንያቱም መጽሐፉ የሚለውን ነገር እቀበላለሁ፣ አንተም ትቀበላለህ። ስለዚህ ይሄ ሐሳቡ ግን ምንድነው እሱ የሚያስተናግረው ከዚህ ውጪ የለውም እንጂ የእናት ደም የአባት ደም ወደ ልጅ ዳይሬክትሊ ይተላለፋል እያለ አይደለም ካልከኝ ተስማማን እኮ በቃ። የተላለፈው ደም ሳይሆን ሊትራሊ ዘር ነው ማለት ነው።
የተላለፈው ምንድነው? እሱ ስጋ ነው ስትለኝ ዘር ነው እያወራኝ ከሆነ ተስማማን ማለት ነው። የቃላት ጨዋታ ስላልሆነ ጊዜ ማባከን አይጠበቅብንም በሁሉ ነገር ላይ። ከኃጢአት አድኖኛል ስትል ምንድነው? እዚህ ጋር ሶሪ ዳኒ ይቅርታ ሚውት አድርግ። እሺ ተራን ሲደርስ ማለት ነው። እሺ ከኃጢአት ወርሷል ስትለኝ ከኃጢአት አድኖኛል ስትለኝ ምን አይነት ኃጢአት ነው ያዳነ? ጁባድ የኃጢአት አይነት አለው እንዴ? አላወቅኩም፣ ይቅርታ አላውቅም። አንተ ከኃጢአት አድኖኛል ስትል አይ ኃጢአት ያው መቼም ኃጢአት ነው ብዬ ነው፣ አይነት አይኖረውም ብዬ ነው። ቤተ ክርስቲያን እንግዲህ ይኖራታል ብዬ አስባለሁ። ከማታውቀው ከሆነ ችግር የለም አልፋለሁ። ላስተምራለሁ ማለት እውቀትን እየጠየቅኩኝ ያለሁት እውቀት ጽድቅ አይሆንም። እሺ ቀጥል ወዳጅ። ሀሳብ ከደከመ ማለት ትችላለህ። በጣም ብዙ ሰው ቁጭ ብሎ ለማውራት እየፈለገ ነው ያለው። የደከመው ሰው በግድ አናወራም። የእኔ አነጋገር ተቃውሞ ያለው ካለ አንድ ቁጥር ይጻፍልኝ፣ አቆማለሁ። ችግርህ ነው። ወደ እኔ ጽሄው ያቀረብኩልህ እኮ ነው። እሺ ጁ ቆይ ደክሟል። እኔ ልግባና ሀሳብ መቼ ደከመኝ አልኩ? አንተ ማነህ? ቆይ እስቲ ጌታዬ የተሳሳትኩት ካለ ችግር የለውም። በቃ ስለዚህ ሰው ሁሉ ደክሞታል። ኦርቶዶክሳዊ ነው ወንድም እሱ ደክሟል እያለ ነው ያለው። በስርዓት የምታወራ ከሆነ ካልሆነ ግን ብዙ ከደከመው ሰው ጋር የማውራት አቅም የለም። ከኃጢአት አድኖኛል ስትል ምንድን ነው እያልክ ያለ? አሁን ኃጢአት የለብህም ማለት ነው? አለብኝ ግን በክርስቶስ መጥቶ ተሰቅሎ የሚያድነኝ ኃጢአት ሳይሆን በንስሐ ስርየት የሚታጠብ ኃጢአት ነው ያለኝ። አለብኝ አለ። ስለዚህ ከኃጢአት አድኖኛል ያልከው ኢየሱስ ከኃጢአት አላዳነህም ማለት ነው? አድኖኛል። ካዳነህማ አይኖርብህም ማለት ሰው ነኛ፣ እሳሳታለሁ፣ አጠፋለሁ እኮ። አድኖኛል ፍጹም አይደለሁም እንደ ክርስቶስ። አድኖኛል አለማ የሚባለው አድኖኝ ነበረ ነው የሚባለው። አድኖናል፣ አንተንም እኔንም አድኖናል። ስለአንተ ነው እያወራን ያለው። በዋነሶች በርግቦች የሚሰረይ የነበረውን ኃጢአት እሱ በመሰቀል አድኖናል፣ አንተንም እኔንም። አሁን ግን በንስሐ ስርየት የሚታጠብ ኃጢአት አለብኝ። አሁን ኃጢአት አለብህ ወይስ የለብህም? የግሌ አለብኝ። ማጠፋው ጥፋት ሲኖር ኃጢአት አለብኝ። እሱ ኃጢአት አይባልም እኮ። ኃጢአት አለብኝ አልኩህ እኮ። ያ ግን በንስሐ ስርየት ሰው ኃጢአት እያለበት ከኃጢአት አድኖኛል ታዲያ እንዴት ይላል ወዳጄ? ኃጢአት እያለበት እንዴት ከኃጢአት አድኖኛል ይላል? አለብኝ እኮ ካልክ በቃ አልዳንክም ማለት ነው ከኃጢአት። አለብኝ ካልክ በሆነ በሽታ ላይ ከሆነ በሽታ ድኛለሁ ማለት አይባልም። የግል በለው ተደራጅታችሁ ስሩት። እሱን አይደለም ጥያቄው። አንተ ኃጢአት የለብኝም ከኃጢአት አድኖኛል ያልከው ኢየሱስ አሁን ኃጢአት አለብህ ወይ ተብለህ ስትጠየቅ አዎ አለብኝ ካልክ፣ ስለዚህ ይሄ አዳነኝ ያልከው ኢየሱስ አላዳነህም ማለት ነው። አሁን እኔ ልቀጥል ወይስ? እኔን ያዳነኝ ክርስቶስ መድኃኒቴ አምላኬ ኢየሱስ ክርስቶስ ያዳነኝ ከየትኛው ኃጢአት ነው? በንስሐ ከማይጣጠበው ኃጢአት። እነ አብርሃም እነ ይስሐቅ ሌሎቹ ቅዱሳን ማድረግ ያልቻሉትን በዋነሶች በርግቦች የሚሰረይ የነበረውን ኃጢአት እሱ በመሰቀል አድኖኛል። በምሰራው ግን ኃጢአት አለብኝ። ንስሐ ማያጥበውን በመሰቀል ደሙን በማፍሰስ ስጋውን በመቁረስ ከኃጢአት አድኖኛል። ግን እኔ በመሳሳቴ ግን እሳሳታለሁ፣ ደግሞ ንስሐ ገብቼ እጣጠባለሁ። እሺ በደምብ ስሙት። ቅድም ኃጢአት አይነት አለ እንዴ ብሎ ሲጠይቀን ነበር። ራሱ ምን አለ? አሁን በንስሐ የሚታጠብና የማይታጠብ ኃጢአት አለ እያለን ያለው። በንስሐ የሚታጠብና በንስሐ የማይታጠብ ኃጢአት አለ ማለት ነው። ቤት በኦርቶዶክስ ውስጥ ኢየሱስ ክርስቶስ የሞተው በንስሐ ለሚታጠብ ኃጢአት ነው ወይስ በንስሐ ለማይታጠብ ኃጢአት ነው? ክርስቶስ እስኪሞት ድረስ ወይ ደግሞ እስኪሰቀል እስኪነሳ ድረስ የነበረው ኃጢአት በዋነሶች በርግቦች የሚሰራይ ነው። ያም ካህኑ ይዞት ገብቶ
የሚያቀርበው የሚሰዋው በደም ነው፣ በእንስሳት ደም። ክርስቶስ ከተሰቀለ ከተሰዋልን ለኛ ደሙን ቆርሶ ስጋውን ቆርሶ ደሙን ካፈሰሰልን በኋላ ያለው ኃጢአት ግን በንስሐ ይታጠባል። ጥያቄ ላይ አተኩር እኮ ያተኩር። ሁለት አይነት ኃጢአት የኔ ይሄው እንዳላወራን አሳየ። ይሄን ነው የጠየቅኩ ወዳጄ። ኢየሱስ የሞተልህ በንስሐ ለሚታጠብ ኃጢአት ነው ወይስ በንስሐ ለማይታጠብ ኃጢአት? ለማይታጠበው በደም ለሚሰራየው በንስሐ ለማይታጠብ። እሺ ለነሱ እሺ። አሁን ለምትሰራው አንተ ለምትሰራውና ኃጢአትና በደል ኢየሱስ አልሞተልህም ማለት ነው አይደል? አሁንም በገዛ ጥፋቴ ማጠፋው ስለሆነ መጀመሪያ አድኖኛል። አሁን ግን ሰው በፍላጎቴ ማጠፋው ነው። ለሱ አልሞተልህም ማለት ነው። በንስሐ የሚታጠብ ነው። በንስሐ የሚታጠብ ነው። ለሱ አልሞተልህም ማለት ነው። ነገርኩህ እኮ አባቴ። መጀመሪያ በደም የሚሰራ ኃጢአት ላይ እሱ ተሰቅሎ ሞቶ ደሙን አፍስሶ አዳነኝ። አሁን ግን ራሴ የማጠፋው ጥፋት በንስሐ የሚታጠብ ኃጢአት ነው። ጥሩ እኮ እሱን ሰማን፣ ደገምከው። አሁን የምትሰራው ኃጢአትና በደል ኢየሱስ አልሞተልህም ወይ? አሁን ለምትሰራው ኃጢአትና በደል ነው ጥያቄ። ለዓለም ሁሉ ሞቷል እንጂ ለዓለም ሁሉ ለአንተም ለእኔም አልኩህ እኮ። እኔ አልጠየቅኩም። ለአንተም ለእኔም የጠየቅከውን ስማ፣ አትደበቅ። አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ወይስ አልሞተልህም? የነገርኩህን መልሰህ እየጠየቅከኝ እኮ ነው። አልነገርከኝም። አሁን ለምትሰራው ኃጢአት በደል ኢየሱስ ሞቶልሃል ወይስ አልሞተልህም? ቆይ እኔ የምለው ዳኒ በእርግቦች ሞት ወይ ደግሞ በእርግቦች ደም የሚሰረይ የነበረው የፍዳ ኃጢአታችን ከልጅ ልጅ ተወልዶ አድኖናል። አሁን ላይ ግን እኛ የምናጠፋው አንተ የምታጠፋውን በንስሐ የሚታጠብ ነው። ንስሐ ገብተህ አልሞተልኝም በላ። አልሞተልኝ አሁን ለምሰራው ኃጢአትና በደል ኢየሱስ አልሞተልኝም በለኝ። እንዴ ስንት ጊዜ ክርስቶስ እንድትገለው ትፈልጋለህ? አንዴ ሞቶ ተሰቅሎ አዳነ እኮ። አንተ እሱ ነው የምታውቀው። አሁን ኢየሱስ ክርስቶስ አንተ ለምትሰራው ኃጢአትና በደል ሞቶልሃል ወይስ አልሞተልህም? ስለ ኃጢአት ሞቶልኛል። አሁን ለምትሰራው ኃጢአትና በደል ነው ያልኩህ፣ እንዳትደበቅ። አልተደበቅኩም አጎቴ፣ እኔ አልተደበቅኩም፣ እየመለስኩልህ ነው። በጉት እየጠበቅኩ ነው ያለሁት። የመለስኩልህ መሰለኝ እኮ። ስለ ኃጢአት ክርስቶስ ለእኛ ሞቶልናል። አልተደበቅኩም፣ ይኸው እየመለስኩልህ። አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ወይስ አልሞተልህም? አሁን ለምትሰራው ኃጢአትና በደል ኃጢአት ይቅር የሚባለው የኃጢአት ማስተሰሪያ ማን ነው? ካስተካከልክ ደስ ይለኛል። እሱ ነው። አሁን የኃጢአት ማስተሰሪያ ማን ነው? አሁን ለምትሰራው ኃጢአትና በደል ማስተሰሪያ ማን ነው? ጁ ቤት አሁን የኃጢአት ማስተሰሪያ ማን ነው? ንስሐ ቤት አላሳየኝ አይደል? ንስሐ አይደል? መጽሐፉ ኢየሱስ ላይ ነው ለማለት የፈለገው እኮ እሱ ዳኒ። ቆይ ትይጂ ቆይ፣ እሱ ሙሉ ሰው ነው። ሙሉ ሰው ቆይ መልእክት ቦታውን ንገረኝ። መጽሐፍ ቅዱስን አንብቤ መልሼ መልስ እሰጥሃለሁ። ባልተረዳሁት ነገር ላይ ምላሽ አልሰጥም። የዮሐንስ መልእክትንም ስንት ነው ያልከኝ? የዮሐንስ መልእክት ምዕራፍ 2 ቁጥር 1 እና እሺ፣ ጠብቀኝ። እንደዚህ አየህ፣ ቆም ብላችሁ እንድታነቡ የእግዚአብሔርን ሐሳብ እንድታዩ ነው ዓላማችን። እሱ ነው ወዳጆች። ቻሌንጅ የምናደርጋችሁ እስካሁን ድረስ የምትከተሉት እምነት ውስጥ እውነት እንደሌለ ማየት እንድትችሉ ነው። ባይዘው ይሄን ነው የምንፈልገው። ቆም ብለህ እንድታይ ማለት ነው፣ መጠየቅ እንድትጀምር። እሺ ቤካይ ቴዳይ አንድ 10 ደቂቃ አላችሁ? ምሳ ነገር ልብላ ለቀማምስ።
ይቻላል ዳጊ ማነው ዳንዬ? ኦርቶዶክሳዊ ለምንድን ነው የሚደበቁት? ሞዴሬተር ለምን አሰጠኝም ግን አንተ እንዴ? ምን ሆኖ ነው ምሳሌ ጋብዘ ሞዴሬተር ልሰጠኝ ምሳሌ ጋብዘ ራሱ መቼ ፎሎ ባክ በለስክ ትሄዳዬ በአዲስ አካውንት መጣ እንዴ? ድሮ አይደለ አዲሱ ነው እንዴ? ለካስ እሺ፣ ግን አገባኝ እኮ። እሺ ትሄዳዬ ቀጥሉ። እሺ አንዴ ለቀናንስና እሰጣለሁ ሞዴሬተሮች። እሺ ማን ነው የሚቀድመው? ኦርቶዶክሳዊ ነው ዮሲ ነው የሚቀድመው? ሰላም ለሁላችሁ። ቅርታ እንግዲህ እንደምን ዋላችሁ? እግዚአብሔር ይመስገን። ያው ከየት ነህ? ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። አረ ፋይሉ ውስጡ ራሱ ፋይሉ የራሴ ነው። እሺ በኦርቶዶክስ ኢየሱስ ያድናል ወይ ብለን እየጠየቅን ነው እንዴ? እኔ ያለውን እንትን ለማለት ነው የገባው። እኔ እንኳን ያው በሱ ድርድር የለም እና ምን አለ ነው ስጋውን ኢየሱስ ያድናል እየፈተትን ነው። ኢየሱስ ያድናል። ሌሎቹን ያው የሚመልሱት ለመስማት ነው እንጂ እየሰማኸኝ ነው? እየተሰማማኝ? አዎ ኢየሱስ ያድናል። እሺ ኢየሱስ ያድናል። ከምንድን ነው የሚያድነው ኢየሱስ? ምን የሚያድነው ከሁሉ ነው እንጂ ከሁሉ ማለት ከሁሉም ያድናል። ከሁሉ ማለት ምን ማለት ነው? ከሞት፣ እሺ ከኃጢአት። ከምን አይነት ኃጢአት? ከምን አይነት? ከውርስ ኃጢአት። ከውርስ ኃጢአት። እሱን መረጃ ያሳየናል። ከውርስ ኃጢአት። እሱን መረጃ ያሳየናል። ከውርስ ኃጢአት መረጃ ያሳዩኝ። እሱን ከውርስ ኃጢአት የሚለውን አዎ ኢየሱስ ክርስቶስ ያዳነን ከውርስ ኃጢአት ነው የሚል መረጃ ኢየሱስ ክርስቶስ የተሰቀለው እኮ ያው ለአዳም በገባው ቃል ኪዳን መረጃውን ያሳየኝ። መጀመሪያ መረጃው ይቅረብና ከዛ ማብራሪያ ደግሞ ይከተላል። ምን ልመልከት? ምን ላንብብ? ቆይ ራሴ ላውጣው። ያው እንትን መጽሐፍ ሳይ ወደዛ እየተደበቀብኝ እንትኑ ስለሆነ አንድ ስልክ ስለያዝኩ ልጅና ልምጣ። እኔም ማውጣት እችላለሁ። ጥቅሱን ከነገርከኝ እኔም ማውጣት እኮ ጥቅሱን ራሴ ለማውጣት ፈልጌ ነው። መልካም። እሺ 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 ቤካዬ ይቅር በለኝ መልሻለሁ። እኔ የድሮ ይሄኛው አካውንቴ የቆየ ስለሆነ ፎሎ የተደራረግን መስሎኝ ነበር። እንዳይቆራረጥ ብዬ እኮ ነው ይውዬ። እሺ መቅደስ ሙሉ ዓለም ነው። ሙሉ ጌታ መቅደስ ሙሉ ጌታ መቅዲ እየሰማች አይደለም። ምናልባት በስህተት ይሆናል። አምበር 18 እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ነህ?
ኦርቶዶክስ። እሺ በኦርቶዶክስ ኢየሱስ ያድናል ወይ ብለን እየጠየቅን ነው። በሚገባ ደስ የሚል መልስ። ከምንድን ነው የሚያድነው? ከዘላለም ፍርድ ከዘላለም ሞት ነው። ከዘላለም ፍርድ ከዘላለም ሞት ነው የሚያድነው። ይሄንን አንተ ታምነዋለህ? ነገርኩህ እኮ በደንብ ነው። በደንብ ነው የምታምነው። እግዚአብሔር ይመስገን። ስለዚህ አንተ አሁን ከዘላለም ፍርድና ከዘላለም ሞት ድነሃል ማለት ነው። እንግዲህ ብዬንም ማስበው መጽሐፉ እንደሚነግረው የምታስበው ነው የምታምነውን ነው የምትነግረኝ? አይ ማለት ያው መጽሐፉን የሚለው ኢየሱስ ክርስቶስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ የሚለውን አምናለሁ። ኢየሱስ ክርስቶስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር አይልም? አዎ ኢየሱስ ክርስቶስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር አይልም? እንደዚህ ምንድን ነው የሚለው ታዲያ? እንደሱ የሚል የለም። እንደሱ የሚል ካለ አሳየኝ አንተ። ኢየሱስ ክርስቶስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር የሚል የለም። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ አይደል እየነገርከኝ ያለው አንበርዬ? እኮ እንደዛ የሚል የለም። እኔ አላነበብኩም። አንተ አንብበህ ከሆነ ንገረኝ። ያው ሳታነባት ነግረኝም ብዬ ነው። እንዴ ኧረ ተው እናንተም ትለው የለ እንዴ? ይሄንን እኔ ብቻ ነኝ እንዴ? አንበርዬ ያላነበብከውን ነው የምትነግረኝ? የሰማኸውን ነው? የሰማኸውን ከሆነ ላርምህ። በእርግጠኝነት ይላል፣ ግን አሁን ችግሩ ጥቅሱን ልሳሳት እችላለሁ፣ ግን ይላል። እሺ የተሳሳትከውን ልንገርህ። አይ ጥቅሱን አልተሳሳትክም። የተሳሳትከው ኢየሱስ ክርስቶስ አምላክ እንደሆነ አይደለም የሚለው። ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ነው የሚለው። ስለዚህ አሁን አንተ ቆይ ጌታ ማለት ምንድን ነው ታዲያ? ጌታ የሚለውን እኮ አንተ እዚህ ጋር ነው አሁን ተሳሳትክ የምትለኝ? ላስተካክልልህ ነው የሚባለው ታዲያ። እኔ ምን አልኩኝ ታዲያ? ጌታ ማለት ያው የዓለም ጌታ ንጉስ አምላክ ብለን ነው ምን እንትን የምናምነው። ጌታ ማለት እንግዲህ አምላክ ነው አይደል እንዴ? እስኪ ጌታ ማለት አምላክ ነው የሚል ማስረጃ ስጠኝ። አሁን እኮ ትልቁ ችግር አሁን እኔ በእርግጥ አሁን እዚህ ጋር ለመማማር ወይም ደግሞ የማውቀውን ነገር ለመነጋገር ነው እንጂ አሁን አንተ ስሜ አንበር ነው። አንበር ማለት ምን ማለት ነው? እዚህ ጋር የተጻፈው ምንድን ነው እያልክ ጥያቄውን ልቀጥል ነው። እንደዛ ነው የተረዳሁት እኔ የማውቀው። አሁን እዚህ ጋር ጌታ ማለት እንግዲህ ወንድሜን እንደ ወንድም ላርመው ላቅናው የተጻፈውን እንዲናገር ልርዳው ብዬ ስል አንተ ራስህን እንዳዋቂ ካጫወተ ኦኬ ጌታ ማለት አምላክ ነው ማለት ነው የሚለውን አሳየኝ ማስረጃ። ጌታ ማለት አምላክ ነው ማለት ብለህ የለ? ጌታ ማለት አምላክ ነው የሚል ማስረጃ አስተኝ። ጌታ ማለት አምላክ ነው የሚል የተጻፈ የለም። ግን ስለዚህ መጽሐፍ ቅዱስ የሚለውን ብቻ በል። አንተ የራስህን ትርጉምና የራስህን ብያኔ እየሰጠህ መጽሐፉ ከሚለው ውጪ እንድትተረጉም፣ እንድታብራራ፣ እንድትናገር መብት የለህም፣ የለኝም፣ ማናችንም። ምክንያቱም እኛ የመጽሐፉ አማኞች እንጂ የመጽሐፍ አዘጋጆች ወይም አልተረጎምክም። እሺ እንግዲያውስ ወደ ኋላውን የምንመለስና ኢየሱስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ የሚል አሳየኝ። ኢየሱስ አምላክ እንደሆነ ጌታ አንድ ቃል እኮ ነው ይቺ እንትን ያለችው። አዎ ልክ ነው። አንድ ቃል ነው። እሱን ቃል አሳየኝ። አሁን እኔ መጽሐፍ ቅዱስ አዘጋጅቻለሁ። ኢየሱስ ክርስቶስ አምላክ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ የሚለው ምን ላይ ነው የተጻፈው? ዮሐንስ ወንጌል ላይ ነው። ምዕራፍ ስንት? ቅድም እኮ ነገርኩህ፣ አላወቅኩትም ጥቅሱን፣ ግን እንደዚህ ይላል። ስለዚህ የምታውቀውን ብታወራ ይሻላል ነው አሁን በጨዋነት እየነገርኩ የነበረው። ወንድም ወንድሙን እንደሚመክር ወንድሜን እየመከርኩት የነበረው። አንዴ ኦርቶዶክስ አንዴ ልግባ። ቴዎድሮስ ቃል ተሰጥቶኝ ልመለስ ነው የወጣሁት። ኧረ ስለ እግዚአብሔር ምን ነው ከዳኒ ጋር ነው የጀመርከው አይደል? አይ ዳኒ አንተን ተክቶን ሄደ ቀጥል ብሎ መሰለኝ። ሚውት አድርግ። ለወርድም ስለሆነ ሚውት አድርግ። ከዛማ ከጀመርኩት ጋር ቀጥላለሁ። አንተ ከዳኒ ጋር ትቀጥላለህ። ሚውት አድርግ። እችን ቃል ብቻ እንዲያንብብ ልውረድ። ስለ ጉልበት አምላክ ሚውት አድርገው። በእግዚአብሔር ስም እችን ብቻ ላንብብልህ።
ስለ ጉልበት አምላክ ሚዩት አድርገው። የጉልበቶች ሁሉ አምላክ የጌቶችም ሁላ ጌታ ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ችን ብቻ ነው። ስለ ኢየሱስ ክርስቶስ ሚዩት አድርገው። ጸጋ ይብዛልህ። አሜን አሜን አሜን። እሺ አንበርዬ በቅንነት ነው ወንድሜን ለማረም የሞከርኩትኝና የተጻፈውን እንድታነብ ለማበረታታት የሞከርኩትኝ። አንዳንድ ነገሮችን እንደውም ስህተት የሚፈጠረው ይኸውልህ እንዲህ ማለት እኮ ነው በሚል የራሳችን ትርጉምና ብያኔ ስንሰጥ ነው። እንዲህ አይነት መንገድ አደገኛ ስለሆነ የተጻፈውን ብቻ እንድንል ለማበረታታት ነው። በሌላ መንገድ አትረዳብኝ። ወደ ውይይታችን ስንሄድ አንተ የጠቀስከው ጥቅስ የሮሜ መልእክት ላይ ያለው ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። እውነት ነው። ይህን ታምነዋለህ? አዎ ስላመንኩት እኮ ነው የነገርኩህ። እግዚአብሔር ይስጥልኝ። እንዴት ደስ እንደሚል ብታይ። አሁን እንዲህ አይነት ነገር መስማት በጣም ደስ ይላል። ስለዚህ አንተ ይሄንን በማመንህ ብቻ አሁን የዘላለም ሕይወት አለህ ማለት ነው? አዎ። ኦኬ። ግን ቤተክርስቲያን እንደዚህ ነው የምታምነው አንበርዬ? ኧረ ቤተክርስቲያን እንግዲህ ከመጽሐፍ ቅዱስ ውጭ ከሆነ ስህተት ነው። እንግዲህ መጽሐፉ የሚለው ይሄንን ነው። አንተም እኔም ያው መጽሐፉን አንብበን ነው እንግዲህ የተረዳ ነው። ቅድም ያልከው ትርጉም ካልክ እውነት ነው። ሰው በተለይ በራሱ ሀሳብ የሚተረጉም ከሆነ ሌላ ስህተት ውስጥ ይገባል። ቅድም ግን እኔ ጌታ የሚለውን እሱ ጋር እንትን ስላልኩ ነው እንትን ያልከኝ እንጂ ከመጽሐፍ ቅዱስ ውጭ ሰው እንደፈለ አሁን በነገራችን ላይ ሁሉ እምነት የበዛው ሰው በራሱ ስለሚተረጉም ነው። ቀጥታ ከሆነ ልክ አንተ እንዳልከው ቀጥታ ነው መነጋገር ያለብን። በቃ የሚለውን ብቻ አየህ፣ አንድ ትምህርት ለመውሰድ ነው። እሺ አገልጋይ ነህ አንበርዬ? አይ አይደለሁም። እሺ ስለዚህ ለአገልጋይ ሰው ቅድሚያ ልስጥና ከሌላ ሰው ጋር ስወያይ መስማት ብትችል ደስ ይለኛል። ምክንያቱም አንዳንድ ጥያቄዎች ስጠይቅህ ማስረጃ ልትሰጠኝ ስለማትችል አንተ አገልጋዮች ይሻላሉ አይደል? በቅንነት ነው እያወራሁ ያለሁት። እሱ እውነት ነው። አይ እኔ የማውቀውን ነው እንጂ የማላውቀው ይበልጣል። ሲጀመር ከማውቀው የማላውቀው ነው የሚበልጠው። ስለዚህ እንደዚህ ነገር ከነሱ ጋር ስንወያይ እኛ እንማር። ግን በመወያየቱ ውስጥ ትምህርት ለመውሰድ ነው እንጂ አውቃለሁ ብዬ አይደለም። እኔ ሲጀመር አሁን ቅድም አሁን አንድ ትምህርት ወሰድኩ ያልኩ ለዚህ ነው። ኢየሱስ እንደሆነ የሚለውን አምላክ እንደሆነ ብዬ የቀየርኩት ላይ አሁን አንድ ትምህርት ወሰድኩ። መቼም ይሄን ሁሉ መጽሐፍ ቅዱስ እያንዳንዱን ትርጉሙንም እያንዳንዱን በቃሌ ይዛለሁ ማለት ይከብዳል። ሲጀመር የማላውቀው ነው የሚበልጠው። ግን ብዙ ስህተቶች አሉ። የማውቀውም አለ የማላውቀውም አለ። ልክ ነው። ለዛ ነው ከሌሎች ሰዎች ጋር ስንወያይ እንማማር ያልኩትኝና ፍቀድልኝና ከሌሎች ሰዎች ጋር እንማማር። አንተ አዳምጣ። እግዚአብሔር ያክብርልህ። እሺ ኦርቶዶክሳዊ ጥቅሱን አገኘህ? ይቅርታ፣ እዚህ ጋር አገልጋይ ካለ የየት ቤተክርስቲያን አገልጋይ ነው? ማረጉ ምንድነው? ይናገር። የኦርቶዶክስ አገልጋይ ነኝ የሚል ካለ ይቅርታ። እሺ ሚውት አድርጊው። እሺ ኦርቶዶክሳዊ ጥቅሱን አገኘህ? እስቲ ቅድም የጀመርነውን መልሰው ነበር። እሺ ምን ጥቅስ ላይ ነው የምንመለከተው? ምናልባት እየተናገርክ ከሆነ ሚውት። ኦርቶዶክሳዊ እየተናገርክ ከሆነ ሚውት ነህ። አይሰማም ይሆን? የኔ ድምጽ ይሰማል? ቤተሰብ ከታች ጻፉልኝ እስኪ። አዎ እየተሰማ ነው። ይሰማል፣ በጣም ይሰማል። ስለዚህ የእሱ ነው ማለት ነው። ዳኒ መታል። ከመጣህ ጁ ጥቅስ አዘጋጅቻለሁ ማስረጃ ይዣለሁ እያለ ነው። እስቲ ኔትወርክ እያስወጣኝ ስለነበረ ነው። አሁን ኔትወርክ ነው። እሺ ጁዬ እኔ ከኦርቶዶክሳዊ ጋር እስክወያይ ድረስ ስልክህንም ቻርጅ አድርገው ዳኒም ይምጣ። ምክንያቱም ከሱ ጋር ማስረጃው ለእኔ እኮ አይደለም ለወንድሜ ዳኒ ነው አይደለ? እሱ ነው መስማት ያለበት። ከሱ ጋር ነው የምትቀጥሉት። አባቴ የቤቱ ህግ እንደዛ ስለሆነ ነው። እሺ ግድ የለህም ታገሰኝ ወንድም ማለት አይጸደቅም። አዎ ግን ይሄ ቤት በህግ ነው የሚተዳደረው። ኦርቶዶክሳዊ ማስረጃውን አግኝተውታል? ምን መጽሐፍ ቅዱስ ላንብብ?
ቆሮንቶስ አንደኛ ቆሮንቶስ 15 ቀዳማዊ ቆሮንቶስ ምዕራፍ 15 ጥያቄ ምን እንደነበረ ታስታውሰኛለህ? እኔ የመለስኩትን መረጃ ስጠኝ ብለህ ነበርና ምንድነው ከውርስ ኃጢአት ስልህ ማስረጃ ስጠኝ ያልከው ነው። እሺ አሁን ኢየሱስ ክርስቶስ ከውርስ ኃጢአት እንዳዳነን ማስረጃ ሊቀርብልኝ ነው። እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 እሺ ምን ይላል? አንብብል እስቲ እንትን ስለማይመች ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። አነበብኩት። ይሄ ነው በአዳም እንደሚሞቱ ማለት በውርስ ኃጢአት እንደምንድን እንዴት ያሳያል? ይሄ በአዳም ሰው ሁሉ ያው አዳም በበደለ እስከ 5500 ዘመን ድረስ ሁሉም ወደ ፍርድ የገባ ቆየ ማለት ነው። ቅዱሳኑ ቢሆኑ ሁሉም ማንኛውም ጌታችን ኢየሱስ ክርስቶስ ከሚሰቀል ተሰቅሎ እስከሚያድን ድረስ በፍርድ ቆዩ። ምንም ያው የእግዚአብሔር ቸርነት በሲኦል ውስጥ እያሉም ቢሆን ቢጠብቃቸውም ቢሆን በዛ ውስጥ በፍርድ በሲኦል ውስጥ ቆዩ ማለት ነው። በዛ በአዳም ስህተት ምክንያት እስከ 5500 ጌታችን ኢየሱስ ክርስቶስ ተሰቅሎ እስከ 40 ቀን ድረስ አዳም ተንሶ ለጸሎት እስከሚል ጌታችን ሰላም ለኩልክሙ ብሎ የተወጋውን ጎኑን የፈሰሰውን ደሙ አሳይቷቸው ነፃ እስከሚያወጣቸው ድረስ በዛ በፍርድ ውስጥ ቆዩ። ያው በዛ አዳም በሳተ አታድርግ ያልኩህን አደረክን ባለው ሰዓት አዎ ብሎ ያው እግረ ሰኮና እያሰማ በመጣ ጊዜ በል ከዚህ በኋላ 5500 ዘመን እስከፈጸም ድረስ በዚህ ትቆያለህ። ከዛ በኋላ ደግሞ ያው ከልጅ ልጅ ተወልጄ አድንሃለሁ 5500 ዘመን ያለው በዚህ በቀለሚንጦስ ውስጥ ነው። እንግዲህ እሱ ብዙም በደንብ እንትን አለው እዛ ውስጥ ነው ያለው። ነገር ግን በአዳም የመጣው ስህተት በዛ የመጣው ስህተት እስከ 5500 ዘመን ያሉት ቅዱሳን እና አብርሃም እና ይስሐቅ ሌሎችም በቃ ነቢያት በሙሉ በዛ ምክንያት ወደ ሲኦል ሲወርዱ ቆዩ። ኋላ ግን በኢየሱስ ክርስቶስ ደግሞ በመስቀላቱ በተሰቀለ ጊዜ ጠላት ዲያብሎስን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚይዝስ ይሁን። ጠላት ዲያብሎስን አስሮ አዳምን ነፃ ወጣው ይላል ቅዱስ ያሬድ ማለት ነው። እስከዛ ድረስ ያው ጠላት ዲያብሎስን እስከሚያስር ድረስ አዳም በሳተው ነው የአዳም አታድርግ የተባለውን ያንን ህጉን በተላለፈ ጊዜ ከሰው ልጅ ክብር ጎደለ ወይም ክብር ጸነነ ይላል። ክብር ጎደለ ይላል። ይህ ማለት ክብር ጎደለ ማለት በአዳም በዘር ሰዎች ሲወለዱ ጠላት ዲያብሎስ እየተቆራኘ አብሮ ይወለድ ነበር ይላል በሊቃውንት ጓሚ ኪዳን ላይ ሲተረጉሙ። እሱን አሁን የምትነግረኝን በሙሉ አውቀዋለሁ፣ አንብቤዋለሁ። የትኞቹ መጽሐፍት ላይ እንዳሉም ካስፈለገ እያነሳን መጽሐፍቶቹንም መነጋገር እንችላለን። እያወያየን ያለው የጋራ ነጥባችን ግን ጌታችን ኢየሱስ ክርስቶስ እኛን ያዳነን ከውርስ ኃጢአት ነው የሚለው ነው እና አዳም ኃጢአት ሰርቷል፣ እውነት ነው። አዳም በድሏል፣ እውነት ነው። በአዳም ምክንያት ወደ ዓለም ኃጢአት ገብቷል፣ እውነት ነው። ጌታችን ኢየሱስ ክርስቶስ ግን ያዳነን ከውርስ ኃጢአት ብቻ ነው ወይ የሚለውን ነው። እርሱን ነው እየተነጋገርን ያለው ነውና እሷን ይሄ ጥቅስ እንዴት አድርጎ እንደሚያሳይ ብቻ ብታስረዳኝ ደስ ይለኛል። እኮ ይሄ ጥቅስ እኮ በአዳም በኩል ሁሉም በደለ፣ በኢየሱስ ክርስቶስ በኩል ደግሞ ሁሉም ነፃ ወጣ። እስከሚሰቀል ድረስ በዛ ቆየ፣ በፍርዱ ውስጥ ቆየ። ጥቅሱን ደግሜ ላንብበው፣ ምናልባት ዘግይተው ለገቡ ሰዎች ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። በነገራችን ላይ
የቀዳማዊ ቆሮንቶስ ምዕራፍ 15 ስለምንድን ነው የሚናገረው? አውዱ ስለምንድን ነው? አውዱ ያው ስለ ድነት ነው። ምዕራፍ 15 ስለ ድነት ነው የሚናገረው። ወደ ኋላ በደንብ አላነበብኩትም። ይሄኛውን ጥቅሱን አሁን ስላገኘሁት ነው ያመጣሁት። ኦኬ፣ እሱ ነው ችግሩ። አውዱን መረዳት እስቲ አውዱን በደንብ አንብብልኝ። ምናልባት ልሳሳት እችላለሁ፣ ግን ስለ ትንሣኤ ሙታን ነው እየተናገረ ያለው። አይለቃ ስለ ትንሣኤ ነው እየተናገረ ያለው። በዚህ ምክንያት ነው እዚህ ጋር ሁለቱን ነገሮች ፓራሌል ያቀረበው፣ አዳምንና ጌታችንን፣ ሞትንና ትንሣኤን ወይም ደግሞ ሕያውነትን እየተናገረ ያለው። ከቁጥር 1 ጀምሬ ማንበብ እችላለሁ። ስለዚህ እዚህ ጋር እየተናገረ ያለው ስለ ውርስ ኃጢአት አይደለም፣ ከሞት ስለመነሳት፣ ሕያው ሆኖ ስለመኖር፣ ለዘላለም ከክርስቶስ ጋር ስለመክበርና ስለመኖር ነው እየተናገረ ያለው እንጂ የውርስ ኃጢአት የሚባል ሀሳብ እዚህ ምዕራፍ ሽታውም የለም። አይ እሱም ሽታውም የለም ሳይሆን በአዳም በኩል ማለት ምን ማለት ነው? በአዳም በኩል አዳም ብቻ ነው የሰራ። ነገር ግን ሌላው ሰው ለምን ወደ ሲኦል ገባ? ኦኬ፣ አሁን እሺ፣ አንተ ያልከውን እንደዚህ ጳውሎስ ይሄ ስለ ውርስ ኃጢአት የሚናገር ቢሆን ኖሮ ጳውሎስ እንዴት እንደሚጽፈው ላሳይ። ሁሉ በአዳም ኃጢአተኛ እንደሆኑ ሁሉ በክርስቶስ ከኃጢአት ነፃ ወጡ ወይም ደግሞ ከውርስ ኃጢአት ነፃ ወጡ የሚል ነበረ መጻፍ የነበረበት። ቅድም እንዳልኩትኝ ግን ይሄ ምንባብ የሚናገረው አውዱ የሚናገረው እንደው ጥቅሱን ገንጥለን ወስደን ለምንፈልገው ትምህርት እናደራጀው ካላልን በቀር ይሄ ምንባብ ሙሉን የሚናገረው። እስኪ ዝም ብዬ አሁን ቁጥር 22 ነው አይደለ? ከፍ ብዬ ከቁጥር 15 ልጀምር ሀሳቡን ለመርዳት። ደግሞም ክርስቶስ ኦኬ፣ እሺ ከፍ ልበል፣ ከቁጥር 10 ልጀምር። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላችሁ ይልቅ ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ አይደለሁም። እንግዲያስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ ይልና ክርስቶስ ከሙታን እንደተነሳ። አንዴ ልጨርሳት ሀሳቡን። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ ሊያስተላልፍ እየሞከረ ያለው ትንሣኤ ሙታን አለ፣ ትንሣኤ ሙታን የለም ብለው የሚያስተምሩ ሰዎች ተሳስተዋል። ልክ አይደለም። ለሰዱቃውያን ነው። ልክ ነው። ቁጥር 12 ላይ ምን ይላል? ትንሣኤ ሙታን የለም እንዴት ይላሉ ብሎ በጥያቄ ሁሉ እየሞገተን ያለውና ክፍሉ በምንም አይነት መንገድ ስለ ውርስ ኃጢአት እየተናገረ አይደለም።